እንኳን ለጻድቁ አባታችን አቡነ ሐራ ድንግል ወርኃዊ ክብረ በዓል በሰላም አደረሳችሁ። በዚህ ዝግጅት በሰኔ ወር የሚነበብ የሚጸለይ የአቡነ ሐራ ድንግልን ገድልና የዕለቱን ስንክሳር እናስደምጣችኋለን። ውድ የባሕራ ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ በአክብሮት እናስታውሳችኋለን። ገድለ አቡነ ሐራ ድንግል ዘሰኔ። የዓለም ብርሃን የሚባሉት አቡነ ሐራ ድንግል የትውልድ ሀገራቸው ጥንት በበጌ ምድር ደብረ ታቦር አውራጃ ደራ ወረዳ ይባል በነበረው አሁን በምዕራብ ጎጃም ዞን በባሕር ዳር ዙሪያ ወረዳ ላጉና ቀበሌ ነው። አባታቸው የሬማ ካህን ዮሐንስ፣ እናታቸውም ብጽዕት ወለተ ጊዮርጊስ ይባላሉ። በ1534 ዓመተ ምህረት ጥቅምት 19 ቀን ተወለዱ። በተወለዱ በ40 ቀናቸው ለክርስትና ወደ ቤተ ክርስቲያን ወሰዷቸውና ያጠመቃቸው ካህን ሐራ ድንግል ብሎ ስም አወጣላቸው። ሐራ ማለት ሰማያዊ መልአክ፣ ሐራ ማለት ወታደር የንጉሥ ጭፍራ፣ ሐራ ማለት በትውልዱ በነገዱ የከበረ ጨዋ ማለት ነው። የሕፃኑን የወደፊት ሕይወት በትንቢት ዓይን የተመለከተው ካህን እንደ መላእክት በንጽሕና በቅድስና ጸንተው በመኖር እንደ ወታደር ሰውነቱን ስለ እኔና ስለ ወንጌል የሚጠላትም ያገኛታል። ዓለሙን ቢገዛ ነፍሱን ቢያጣ ለሰው ምን ይጠቅመዋል? ሰው ለነፍሱ ምን ቤዛ ይሰጣል? ፍጹም ልትሆን ብትወድስ ሂድ ያለህን ሁሉ ሽጠህ ለድሆች ስጥ፣ ሰማያዊ ሀብትም ታገኛለህ፣ መጥተህም ተከተለኝ ያለውን አምላካዊ ቃል አስበው መንነው ወደ ሸዋ ተጉዘው ግራሪያ ከሚባል አገር ሲደርሱ ዘመዶቻቸው ፈልገው አገኟቸውና ለምነው ወደ ሀገራቸው አመጧቸው። ከመጡም በኋላ ወደ ቤታቸው ተመልሰው ሳይገቡ ከቁስቋም እስከ ገዳመ ወንያት በ7 መጥረቢያ መንገድ አስጠርገው ገብተው ገዳም መሠረቱ። በዚያም በገዳመ ወንያት ዋዬ መዓልቱን ቁረ ሌሊቱን ታግሰው ሲጋደሉ ፈተናውን ሁሉ ድል ነስተው እግዚአብሔር ገቢረ ተአምራት ጸሎታቸው ይጠብቀው ነበር እንጂ። ጻድቁ ገድላቸውን ፈጽመው ካረፉ በኋላም አህያው ፎገራ ድረስ እየሄደ በጻድቁ ቃል ኪዳን የሚያምኑት ምዕመናን የሚሰጡትን የቅዳሴ ስንዴ በማምጣት ሲያገለግል ኑሮ እንዳረፈ አባቶች ይናገራሉ። በ16ኛው መቶ ክፍለ ዘመን አጼ ሱስንዮስ የካቶሊክን እምነት ተቀብለው ቤተ ክርስቲያንን ሲያቃጥሉና መምህራን ካህናትን ሲያስገድሉ አቡነ ሐራ ድንግል ስለ ሃይማኖታቸው የሚሳደዱትን እየተቀበሉ ያጽናኗቸው ነበር። ከ17 ዓመት በኋላ ሃይማኖት ስትመለስ የተሰደዱት መነኮሳትና ምዕመናን ሁሉ ተሰብስበው ወደ አቡነ ሐራ ድንግል ገዳም መጥተው በጻድቁ መሪነት በቅዱስ ሚናስ ቤተ ክርስቲያን ገብተው ቅዱስ ሥጋውንና ክቡር ደሙን በመቀበል ታላቅ በዓል አክብረዋል። ሄዶ ተጠምቆ ሲመለስ ግን የተባለውን እምነት አልያዘም ነበር። ትዝ ሲለው ወደ ኋላ መመለሱ ስለከበደው የአቡነ ሐራ ድንግል እምነት አፈር ነው የሚመስለው፣ ረስቼብህ መጣው ከምለው አመጣሁልህ ብለው ይሻላል ብሎ የፍልፈል አፈር ቆንጥሮ ወሰደለት። ገበሬውም ተቀብሎ አቡነ ሐራ ድንግል በሬን ያድኑልኝ እንደሆነ አንድ ወይፈን አመጣለሁ ብሎ ተስሎ ቢቀባው በሬው ዳነለት። የተሳለውንም ወይፈን እየነዳ ሲሄድ አፈሩ ከታፈሰበት ቦታ ደረሰና ወይፈኑ ተኝቶ አልነሳም አለ። ገበሬው ተመልሶ ያን አፈር ያመጣለትን ሰው ወንድሜ ያመጣህልኝን እምነት ቀብቸው በሬ ስለዳነ ለአቡነ ሐራ ድንግል የተሳልኩትን ወይፈን እየነዳው ሲሄድ እንዲህ ያለ ቦታ ሲደርስ ተኝቶ እምቢ አለኝ፣ ምክንያቱ ምንድነው አለው። ያም ሰው እስኪ የተኛበትን ልየው አለና ተከትሎ ሲሄድ ወይፈኑ የተኛው
አፈሩ ከታፈሰበት ቦታ ላይ ነው። በዚህ ጊዜ ከገበሬው እግር ስር ወድቆ ወንድሜ ሆይ ይቅር በለኝ፣ ሃይማኖትህ ፍጹም ነው። እኔ አምጣልኝ ያልከኝን እምነት ረስቼው ስለተመለስኩ የሰጠውህን አፈር ያፈስኩት ከዚህ ወይፈኑ ከተኛበት ላይ ነው። በአንተ እምነት ጽናት ግን በሬህ ተፈውሷል ብሎ ሲመሰክር ቢደበደብ አልነሳ ብሎ የነበረው ወይፈን ተነስቶ ሄዷል። አሁንም በየቀኑ ለሰዎችም ሆነ ለእንስሳት የሚያደርገው የፈውስ ታምር ስፍር ቁጥር የለውም። ጻድቁ በሕይወታቸው ያደረጉትና ካረፉም በኋላ ያደረጉት ድንቅ ሥራ ግን በገድላቸው ተጽፎ ይገኛል። የቅዱስ ጻድቅ የአባታችን ሐራ ድንግል ጸሎታቸውና በረከታቸው በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። አስቀድመን በየጊዜው ስማቸውን የጠራናቸው ደቀ መዛሙርቱ ከእርሱ ጋር ከኖሩ በኋላ ለሥጋና ለነፍሱ ሕይወት የጌታችን የኢየሱስ ክርስቶስን ሥጋውና ደሙን ይቀበል ዘንድ አባታችን ብርሃን በተባለው አህያ ላይ ተቀምጦ ወደ ቅዱስ ጊዮርጊስና ወደ ቅዱስ ሚናስ ቤተ ክርስቲያን ይሄድ ዘንድ ጀመረ። በዮሐንስ ወንጌል ሥጋዬን የበላ ደሜንም የጠጣ ከእኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ሥጋዬን የበላ በእኔ ሕያው ይሆናል። ሥጋዬ እውነተኛ የጽድቅ መብል ነው፣ ደሜም እውነተኛ ሕይወት መጠጥ ነውና ተብሎ እንደተነገረ፣ ዳግመኛም ጌታችን በመጽሐፈ ኪዳን የከበረ ደሙንና ሕይወት መንፈስን የመንፈስ ቅድስናንም ሰጠን ብሎ እንደተናገረ፣ አባታችን ይቀመጥበት የነበረው አህያም ሰው ሳያመጣው በፍቃዱ ወደ አባታችን ይመጣ ነበር። አባታችንም ተቀምጬበት ወደ ፈቀድኩት ቦታ ሄድ ዘንድ አህያውን ማን ባመጣልኝ ብሎ ባሰበ ጊዜ አህያው የጌታውን ሐሳብ አውቆ ይመጣና በፊቱ ይቆም ነበር። አባታችንም ዛሬ እስከኔ ዘንድ ወደ ቦታ ተመልሰ እግዚአብሔር ያዘዘልህን ሳር በዚያ ብላ፣ ለመሄድም ግዳጅ የለኝም በሚለው ጊዜ ይሄድ ነበር። ወደ አሰብኩት ቦታ ለመድረስ እቀመጥብ ዘንድና በሚለው ጊዜ ሊደርስበት ወዳሰበውና ወደ ወደደው መንገድ ይወስደውና ያደርሰው ዘንድ እሺ ብሎ ይመጣለት ነበር። አህያውንም በቀንና በሌሊት የሚጠብቀው እረኛ አልነበረም። አባታችን በጸሎቱ ረድኤት ይጠብቀው ነበርና፣ ይሄም ነገር የሆነው ዓለሙን ንቀው ተስፋቸውን ስላገኙ ለጻድቃንና ለቅዱሳን ፍጥረታት ሁሉ እንደሚገዙላቸው ይታወቅ ዘንድ ነው። ያን ጊዜም አባታችን ሐራ ድንግል ጌታ ባለሙ ይፈርድ ሙታንንም ያስነሳ ዘንድ በሚመጣበት ጊዜ ነፍሱን ያድን ዘንድ ዘወትር ሲሰግድ ወደ ፈጣሪው እግዚአብሔርም ሲጸልይ እጅግ ደከመ። ዳዊት በ48ኛው መዝሙር በዚህ ዓለም የደከመ ጥፋትን ስለማያይ ለዘላለም በሕይወት ይኖራል ያለውን አስታውሷልና። ጌታችንም በማቴዎስ ወንጌል ሰውነቱን ሊያድናት የሚወድ ይጣላት፣ ስለ እኔም ሰውነቱን የጣላት ያገኛታል። ሰው ዓለሙን ሁሉ ቢገዛ ነፍሱን ካጣ ምን ይጠቅመዋል? ሰው ለነፍሱ ቤዛ ምን በሰጠ ነበር ያለውን አስታውሷልና። የረከሰች የሥጋ ሥራን ግን አባታችን ሐራ ድንግል ከልደቱ ጊዜ ጀምሮ እስከ ረፍቱ ጊዜ ድረስ አልሠራትም። ነገር ግን እርሷን ተዋት፣ በመንፈሳዊት ሕጉ ቃልም ሕጓን ሻረ። ለገላትያ ሰዎች በላከው መልእክቱ የተናገረውን የጳውሎስ ቃል አውቋልና። የሥጋ ሥራው ይታወቃል፤ ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መተት፣ ጥል፣ ኩራትና ትዕቢት፣ ቅናት፣ ቁጣ፣ ጥርጥር፣ ክርክር፣ ምቀኝነት፣ ግድያ፣ መጠጥና ስካር፣ ይህንም የሚመስለው ሁሉ ነው። ይህንንም የሚያደርግ የእግዚአብሔርን መንግሥት አያያትም። የመንፈስ ቅዱስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ምጽዋት፣ ቸርነት፣ ሃይማኖት፣ ገርነት፣ ራስን መቆጣጠር ነው። አባታችንም አውቆ እንደ ሐዋርያው ጳውሎስ አስቀድመን የጠራናቸውን እነዚህን የሥጋ ሥራዎች ትቶ በዚሁ መጽሐፍ በኋላ የጠቀስናቸውን ሌሎች መንፈሳዊያት ሥራዎች ሠራ። አባታችን ሐራ ድንግልም ጸጥታና ረፍት፣ ደስታና ሐሴት፣ ጤናና ሕይወት፣
ተድላና በረከት ባለበት በመንግሥተ ሰማያት ክብርንና ሕይወትን ያገኝ ዘንድ እነዚህን ሥራዎች ወዶ ሠራቸው። በዚያም ቅዱስ 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 አሸናፊ እግዚአብሔር የክብር ምስጋና ፍጹም ነው፣ ሰማይና ምድርንም ሞልቷል ሲሉ ማቋረጥ የሌለባቸው ትጉዋን መላእክት፣ ዙፋናትና ሥልጣናት፣ ሰራዊትና አጋዕዝት ይኖራሉ። እነዚህም ቃሉ ከፍ ያለ ኢሳይያስ የይሁዳ ንጉሥ ዖዝያን በሞተበት ዓመት እንደሰማቸው ናቸው። ምስጢራትን ያየና ነገረ መለኮትን የተናገረ ዮሐንስም እንደዚህ ቅዱስ 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 የአማልክት አምላክ ያለና የሚኖር በማለት ሲያመሰግኑ እንደሰማቸው ናቸው። ይህንም ከእነዚህ መላእክት የሰማውን ቃል ጌታችን ኢየሱስ ክርስቶስ የአዲስ ኪዳን መጋቢዎች እያዩት በሚዳሰስ ሥጋ ወደ ሰማያት ካረገ በኋላ ዮሐንስ በራእዩ ጻፈልን። አባታችንም በተጋዳዮችና በጸዋሚዎች መነኮሳት ልማድ በዚህ መጽሐፍ አስቀድመን በጠቀስናቸው በእነዚያ የመንፈስ ሥራዎች ከገዳም ውጊያ ጋር በተጋድሎ ሳለ ያለዚህ ሥጋቸው ስለማይጸናና ስለማያድር የዓለም ሰዎች ከሚመኙት ሥጋዊ ምግብ ተራበ፣ ከሥጋዊ መጠጥም ተጠማ። አባታችን ግን አንዲት የጽዋ መክደኛ በምታክል መስፈሪያ ከጥቂት ንፍሮ በቀር አይበላም ነበር። ውሃ ከሚጠጣባት ከአንዲት ጽዋ ውሃ በቀርም ከመጠጦች ሁሉ አይጠጣም ነበር። ይህንም አንድ ቀን ያደርገው አንድ ቀንም ይተወው ነበር። እንዲህም እያደረገ የሕይወቱን ዘመን ሁሉ ፈጸመ። ለዚህ ሥራ መንገድ እንዲህ የሚለው የጳውሎስ ቃል መመሪያ ሆኖታልና ያገቡ እንዳላገቡ ይሆናሉ፣ ያለቀሱም እንዳላለቀሱ ይሆናሉ፣ ደስ ያላቸውም ደስ እንዳላላቸው ይሆናሉ፣ በምቾት የኖሩም በምቾት እንዳልኖሩ ይሆናሉ፣ የሸጡ እንዳልሸጡ ይሆናሉ፣ የገዙም እንዳልገዙ ይሆናሉ፣ የበሉም እንዳልበሉ ይሆናሉ፣ የጠጡም እንዳልጠጡ ይሆናሉ። የዚህ ዓለም ተድላ ሁሉ ያልፋልና። ዳግመኛም ጳውሎስ እንዲህ ብለዋል፣ መብል ወደ እግዚአብሔር አያደርሰንም፣ መብላት አይጠቅመንም፣ አለመብላትም አይጎዳንም። ነገር ግን የእግዚአብሔር መንገድ ይሻለናል። በእንጦንስ ገዳምና በአስቄጥስ ገዳም በሌሎችም በግብፅ በሶርያና በአርማንያ ገዳማት በኢትዮጵያም በገዳማቷና በአድባራቷ በደሴቶቿም መነኮሳት ነበሩ። ሁሉ የሚቻለው የሚሳነውም የሌለ እግዚአብሔር በገለጠልን መሠረት እነሆ ከብዙ በጥቂቱ ሥራቸውን እንናገራለን። ኑግ የሚመገቡ ነበሩ፣ ገብስም የሚመገቡ ነበሩ፣ ስንዴም የሚመገቡ ነበሩ፣ ፌጦም የሚመገቡ ነበሩ፣ ምስር የሚመገቡ ነበሩ፣ አተርም የሚመገቡ ነበሩ፣ ግብጦም የሚመገቡ ነበሩ፣ የአጃ ፍሬም የሚመገቡ ነበሩ፣ ከምድር ፍሬዎችም ሌላ የሚመገቡ ነበሩ፣ እንጎቻ የሚመገቡ ነበሩ፣ እንጀራ የሚመገቡ ነበሩ፣ ኩርንኩሪት የሚመገቡ ነበሩ። እንደ አባ ኪሮስ መምህር እንደ አባ በብኑዳ ከሰማይ የሚወርድ ኅብስትን የሚመገቡ ነበሩ። ከዱቄት የተነፋ ገለባን የሚመገቡ ነበሩ። ማር የሚመገቡ ነበሩ። ቆቅ የሚመገቡ ነበሩ። የባሕር ዓሣም የሚመገቡ ነበሩ። ሰርዶ የሚመገቡ ነበሩ። ጎመን የሚመገቡ ነበሩ። ሌላም ቅጠል የሚመገቡ ነበሩ። የዋንዛ ፍሬ የሚመገቡ ነበሩ። የዋርካ ፍሬም የሚመገቡ ነበሩ። የአጋም ፍሬ የሚመገቡ ነበሩ። የቀጋ ፍሬም የሚመገቡ ነበሩ። የዝግባ ፍሬም የሚመገቡ ነበሩ። የእንኮይ ፍሬም የሚመገቡ ነበሩ። የተምር ፍሬም የሚመገቡ ነበሩ። የጳጦስ ፍሬም የሚመገቡ ነበሩ። የሮማን ፍሬም የሚመገቡ ነበሩ። የኮክ ፍሬም የሚመገቡ ነበሩ። የበለስ ፍሬም የሚመገቡ ነበሩ። የትርንጎ ፍሬም የሚመገቡ ነበሩ። የሎሚ ፍሬም የሚመገቡ ነበሩ። ድንች የሚመገቡ ነበሩ። የሾላ ፍሬም የሚመገቡ ነበሩ። እግዚአብሔር የሚያውቃቸው እኛ ግን የማናውቃቸው በየጊዜያቸው የሚያፈሩ ሌሎችን የዛፍ ፍሬዎችንም የሚመገቡ ነበሩ። እነዚህ የጠቀስናቸው ሁሉ የተቻላቸውን ያህል ይበሉ ነበር። ጥቂት የሚበሉ ነበሩ። በሃይማኖታቸውም መጠን ብዙ የሚበሉ ነበሩ። ከዚህ የሚበልጥ ግን በየቀኑ የሚበላ አለ። በሦስተኛው ቀን የሚበላ አለ። ከሰባት አንድ ቀን የሚበላ አለ።
በወር አንድ ጊዜ የሚበላ አለ፣ በዓመትም አንድ ጊዜ የሚበላ አለ። ከልደቱ ጊዜ ጀምሮ እስከ ዕለተ ሞቱ የሚከለከል አለ። እኛም ዓለምን ከናቃት ጀምሮ እስከሚሞት የጣሙ ምግቦችን ስላልበላ አባታችን ፈጽሞ ከምግብ እንደተከለከለ እንቆጥረዋለን። ከረሃብ ጦር ይሻላል እንደተባለ ረሃብን መታገስ ያልተቻላቸውን ሰዎች እስኪ እንናገር። መጀመሪያ ዳዊት ነው። በተራበ ጊዜ ከካህናት በቀር ለመብላት የማይገባውን በልተዋል። ሁለተኛም ጌታችን ኢየሱስ ክርስቶስን በተከተሉት ጊዜ ራብን የፈሩ ሐዋርያት ናቸው። ከራብም ጽናት የተነሣ በሰንበት እሸት አሽተው እስከ መብላት ደረሱ። ሌሎችም ከሚራብና ከሚጠማ ሥጋቸው በኩል ራብን የፈሩ ከሰማዕታትና ከመነኮሳት ወገን ናቸው። ከመጠጦችም ወይን የሚጠጡ አሉ፣ ጠጅ የሚጠጡም አሉ። ጳውሎስ ለልጁ ጢሞቴዎስ ውሃ ብቻ አትጠጣ፣ ነገር ግን ስለ ሆድህ ደዌና ስለ ዘወትር በሽታህ ጥቂት ወይን ጨምር እንዳለው በትሃ ጠጅና የከረመ የወይን ጠጅ የሚጠጡ አሉ። ጠላ የሚጠጡም አሉ፣ የድንብላል ውሃም የሚጠጡ አሉ፣ የሱፍ ውሃም የሚጠጡ አሉ፣ ጥሩ ውሃ የሚጠጡ አሉ፣ ድፍርስ ውሃም የሚጠጡ አሉ። እነዚህን ነገሮች የተናገርን እኛ ስሞቻቸውን ያልጠራናቸውና ሌሎች መጠጦቹንም የሚጠጡ አሉ። አባቶቼና ወንድሞቼ፣ እናቶቼና እህቶቼ ሆይ አባታችን ተጠምቶ ሳለ እነዚህም ማለፊያ መጠጦች እንዳልጠጣቸው ተመልከቱ። ዳዊት በ41ኛው መዝሙሩ ዋልያ ወደ ውሃ ምንጮች እንደሚናፍቅ እንዲሁ ነፍሴ ወደ እግዚአብሔር ትናፍቃለች፣ ነፍሴ ወደ ሕያው አምላክ የተጠማች ብሎ እንደተናገረ በመላው ዓለም ካሉ ከሰው እስከ አራዊት ሁሉም በፍጥረት የሚገድለውን ጥማት ሁሉ ታግሷልና። ስለ ልብስም እግዚአብሔር እንዳስቻለን ጥቂት እንጽፋለን። አባታችን ከምናኔው ጀምሮ እስከ ዕለተ ሞቱ ድረስ ከአንዲት አጽፍ በቀር አልለበሰምና። እንዲሁም ስለ መነኮሳት ልብስ እንናገራለን። ቀጫጭን ልብሶችን የሚለብሱ አሉ፣ ድሪቶ የሚለብሱም አሉ፣ ምንጣፍ የሚለብሱም አሉ፣ ጨርቅ የሚለብሱም አሉ። ሰዎች በመንገድ በጣሉት ጊዜ ማንም ከወደቀበት የሚያነሳውን የጨርቅ እላቂ የሚለብሱም አሉ። የላም ቁርበት የሚለብሱ አሉ፣ የፍየል ሌጦ የሚለብሱም አሉ፣ በርኖስ የሚለብሱም አሉ፣ የበግ ለምድ የሚለብሱም አሉ፣ የዱር እንስሳ ቁርበት የሚለብሱም አሉ፣ የሽኮኮ ቁርበት የሚለብሱም አሉ፣ የግመል ጠጉርም የሚለብሱ አሉ፣ የፈረስ ጠጉርም የሚለብሱ አሉ። ከሰሌን የተታታ ልብስ የሚለብሱ አሉ። የሌሎች ዛፎችን ልጥ ታተው የሚለብሱም አሉ። ቅጠሉም በገመድ አያይዘው የሚለብሱም አሉ። እግዚአብሔር በገለጠላቸው ጥበብ የዱሩን ሳር ሸምነው የሚለብሱ አሉ። በሰውነታቸው ላይ የበቀለውን ጠጉር የሚለብሱም አሉ። እነዚህ ሁሉ ሴቶች ያልፈተሉትን ጠቢባንም ያልተጠበቡበትን ነገር ግን ኤጲፋንዮስ በቅዳሴው ከመቼ ጀምሮ ነው የማይሉት መጀመሪያ ነው፣ እስከ ዛሬ ድረስ ነው የማይሉት መካከለኛ ነው፣ እስከዚህ ድረስ ነው የማይሉት መጨረሻ ነው። ለአነዋወሩ ጥንት የለውም፣ ለአኳኋኑም ፍጻሜ የለውም። ለዘመኑ ቁጥር የለውም፣ ለዓመታቱም ግምት የላቸው። ለጎልማሳነቱ እርጅና የለበትም፣ በኃይሉ ብርታትም ድካም የለበትም ብሎ እንደተናገረ የፍጹም ጥበብ ፈጣሪ በሆነውና እርሱ ራሱ ሳይወሰን ዘመናትን በሚወስነው በእግዚአብሔር እጅ የተሠራ የብርሃን ልብስን እስኪለብሱ ድረስ ዕርቃናቸውን እንዳይጥሉ በሆነ ነገር ሰውነታቸውን ሸፈኑ። አባታችን ሐራ ድንግልም ዘመኑ የማይወሰን አምላኩን በማሰብ በብርድና በመታረዝ ጊዜ ልብስ መልበስን ተወ። የፍጡራን ምቾታቸውና ክብራቸው፣ ገናንነታቸውና ደስታቸው ሁሉ እንደ ጥላና እንደ ዓይን ጥቅሻ ሳይቆይ በፍጥነት እንደሚያልፍና እንደሚጠፋ በልቡ አስቧልና። አባታችን ሐራ ድንግልም ይህን እያሰበ መስቀልን ተሸክሞ ወንጌልንም ተምሮ ገድልን ተጋደለ። ለእኛ ለደካሞች ኃይል የሆነን ዘንድ ለድሆችም ብልጽግናን ይሰጣቸው ዘንድ ለተቸገሩትም ይቅርታን ይሰጣቸው ዘንድ የጽድቅ አክሊልን በራሱ ተቀዳጅቷልና። ይህም ሁሉ
ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ለደቀ መዛሙርቱ ነቢዩን በነቢይ ስም የተቀበለ የነቢዩን ዋጋ ይቀበላል፣ ጻድቁንም በጻድቁ ስም የተቀበለ የጻድቁን ዋጋ ይቀበላል። ከእነዚህ ከታናናሾቹም ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሬ ስም ያጠጣ እውነት እውነት እላችኋለሁ ዋጋውን አያጣም ብሎ የተናገረውን አስበው በስሙ ቢማጸኑ፣ በቃል ኪዳኑ ተስፋ ቢያደርጉ፣ በጸሎቱም ቢታመኑ፣ በረፍቱም ቀን ገንዘብ ለሌላቸው የተቻላቸውን ገንዘብ እየሰጡ በዓል ቢያደርጉ ይሆንላቸዋል። አባታችንም እንደዚህ ባለ ተስፋ በጾምና በጸሎት በገድልና በትሩፋት በትሕትናና በትዕግሥት ሆኖ በቀንና በሌሊት በበጋና በክረምት መከራና ሥቃይን በመቀበል የገዳም ጦርነት ሳያስፈራው የዓለም ደስታም ሳያስገድደው ዕድሜው እስኪፈጸም ድረስ ለብዙ ዓመታት ኖረ። ምስጋና ለእግዚአብሔር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ውድ የባህራ ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድታዳምጡ እናስታውሳችኋለን። ስንክሳር ዘወርኃ ሰኔ 11 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚህች ቀን በጦርነት ድል አድራጊው ከቤተ መንግሥት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕት ገላውዴዎስ የተጋድሎው ፍጻሜ ነው። ይህ ቅዱስ ምድራዊ መንግሥትንና የዚህን ዓለም ክብር የናቀ ነበረ። መልካም ገድልንም ተጋደለ። የማይጠፋ ሰማያዊ መንግሥትንና የማያልቅ ክብርንም ወረሰ። የዚህም ቅዱስ የአባቱ ስም አብልጥልዮስ ነው። እርሱም ለሮም ንጉሥ ለኑማርያኖስ ወንድሙ ነው። መልኩም እንደ እስራኤል ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበር። እርሱም በጦርነት ላይ የበረታ ነበር። የአንጾኪያ ተወላጆችም ይመኩበት ነበር። ስለ ደም ግባቱና ጽናቱ በሁሉ ዘንድ የተወደደ ነበር። እርሱንም ከመውደዳቸው ብዛት የተነሣ ጠላቶችን ድል እንዳደረጋቸው እነርሱም ድል ሆነው በውርደትና በብዙ ድንጋጤ ከፊቱ እንደሸሹ አድርገው ስዕሉን ስለው በከተማ መግቢያ በር ላይ ያኖሩት ነበር። ቅዱስ ገላውዴዎስም የቤተ ክርስቲያን ቅዱሳት መጻሕፍትን ዘወትር ያነብ ነበር። የሮም ንጉሥም ዜናውን ሰምቶ ሊያየው ወደደ። ልጁ ገላውዴዎስንም ይልክለት ዘንድ ወደ አባቱ ላከ። እርሱም ላከለት። በደረሰም ጊዜ በደስታ ሊቀበለው ንጉሡ ከሰራዊቱ ጋር አወጣ። ባየውም ጊዜ ደስ ተሰኘበት። የሮሜ ከተማ ሰዎች ሁሉም ደስ አላቸው። ከእነዚያ ወራቶችም በኋላ ከቁዝ አገር ሰዎችና ከአርማንያ ታላቅ ጸብ ተነሣ። ይህም ቅዱስ ገላውዴዎስ ክብር ይግባውና በጌታችን ኢየሱስ ታምኖ ወደ እነርሱ ወጣ፣ ድልም አደረጋቸው። ንጉሣቸውንም ያዘው፣ ጣዖታቻቸውንም ሰባበራቸው። ከዚህም በኋላ ወደ አንጾኪያ ተመለሰ። ዲዮቅልጥያኖስም የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮተ ጣዖትን ባጸና ጊዜ እጅግ አዘነ። ፊቅጦር የሚባል የሃርማኖስ ልጅ ወዳጅ ነበረው። ሁል ጊዜም የመጻሕፍትን ቃል ይሰሙ ነበር። ስለ ነፍሳቸውም ድኅነት ያነቡ ነበር። ከዚህም በኋላ
ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚያ ጊዜም ሰይጣን በሽማግሌ አምሳል ታያቸው። ያዘነላቸውም መስሎ እንዲህ አላቸው፣ ልጆቼ ሆይ መልካሞች ጎልማሶች ናችሁ፣ የነገሥታት ልጆችም ናችሁ። ስለ እናንተ ፈራለሁ፣ አዝንላችሁም አለሁ። እኔም ከንጉሡ ጋር ትስማሙ ዘንድ ለአማልክትም ታጥኑ ዘንድ እመክራችኋለሁ። ሲያዛችሁም ትእዛዙን አትተላለፉ። እናንተም ክርስቶስን በቤታችሁ አምልኩት። ይህ ንጉሥ ኃይለኛ ርኅራኄም የሌለው ጨካኝ ነውና አላቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእነሱ ጋር የሚነጋገራቸው ሰይጣን እንደሆነ አስገነዘባቸው። ክፋትን ሁሉ የተመላህ የሐሰት አባት ሆይ ከእኛ ራቅ፣ አንተ ሁልጊዜ የእግዚአብሔርን ሕግ ትቃረናለህና አሉት። ያን ጊዜም መልኩን ለውጦ እንደ ጥቁር ባሪያ ሆነ። እንዲህም አላቸው፣ እነሆ ከንጉሥ አጣልቼ ደማችሁን እንዲያፈስ አደርገዋለሁ። ሰይጣኑም ይህም ብሎ ወደ ዲዮቅልጥያኖስ ሄዶ ፊቅጦርንና ገላውዴዎስን ካልገደልካቸው ባንተ ላይ ይነሳሉ፣ አንተንም ገድለው መንግሥትን ይወስዳሉ፣ እነርሱም የመንግሥት ልጆች ናቸውና አለው። ስለዚህም ንጉሡ ወደ ቅዱስ ገላውዴዎስ ልኮ ወደ እርሱ አስመጣው። ለጣዖታቱም እንዲሰዋ ለመነው። የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዘለትም። ንጉሡም ክፉ ቃል ሊናገረው አልፈቀደም። ቅዱስ ገላውዴዎስ ግን በድፍረት ይናገረው ነበር። ያለ መፍራትም ንጉሡንና የረከሰ አማልክቶቹን ሰደበ። ሐርማኖስም ቅዱስ ገላውዴዎስን ወደ ግብፅ እንዲልከውና በዚያ እንዲገሉት ንጉሡን መከረው፣ እሱ እንደ ልጄ እንደ ፊቅጦር ዓመፀኛ ነውና። ንጉሡም ወደ እንዴናው ገዢ እንዲህ ብሎ ጻፈ፣ ገላውዴዎስ ትእዛዛችንን አልተቀበለም፣ ቃላችንንም አልሰማም። አንተም ወደ ትእዛዛችን ይመለስ እንደሆነ በብዙ ድካም ሸንግለው፣ ይህ ካልሆነ ራሱን በሰይፍ ቁረጥ። ቅዱስ ገላውዴዎስም ወደ እስክንድርያ የወስዱት ዘንድ ንጉሡ እንዳዘዘ ባወቀ ጊዜ የእህቱ ባል የሆነ ሲድራማኮስን ጠርቶ ክብር ይግባውና ጌታችንን በማመን እንዲጸና ወገኖቹንም እንዲያጸናቸው አደራለውና በሰላምታ ተሰናበተ። ወደ እንዴናው ገዢ ወደ አርያኖስም በደረሰ ጊዜ አርያኖስ አይቶ ደነገጠ። ተነስቶም እጁን ሳመው፣ እንዲህም ብሎ ለመነው፣ ጌታዬ ገላውዴዎስ ሆይ ይህን ሥራ አትሥራ፣ የንጉሡንም ትእዛዝ አትተላለፍ። ቅዱስ ገላውዴዎስም እንዲህ ሲል መለሰለት፣ ንጉሥ ያዘዘህን ልትፈጽም እንጂ በነገርህ ልታስተኝ አልተላኩም አለው። መኮንኑም እስከሚቆጣ ድረስ እንዲህ እርስ በርሳቸው ነጋገሩ ነበር። በመኮንኑም እጅ ጦር ነበረ። ቅዱስ ገላውዴዎስንም ወጋው። ነፍሱንም ክብር ይግባውና በጌታችን እጅ ሰጠ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ምዕመናንም መጥተው የቅዱስ ገላውዴዎስን ሥጋ ወሰዱ። በመልካም አገናነዝም ገነዙት። ከቅዱስ ፊቅጦር ሥጋ ጋርም በሳጥን ውስጥ አኖሩት። የስደቱም ዘመን እስከሚፈጸም ጠበቁት። ከዚህ በኋላም የቅዱስ ፊቅጦር እናት ቅድስት ሶፊያ ወደ እንዴናው አገር መጣች። የቅዱሳን ገላውዴዎስንና የፊቅጦርን ሥጋቸውን ወስዳ ወደ አንጾኪያ ደረሰች። የቅዱስ ገላውዴዎስ ሥጋ አስዮጥ በሚባል አገር ይኖራል የሚልም አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋደል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድርያ ከተማ የተሠራች የአርባው ሰማዕታት ቅዳሴ ቤተ ክርስቲያንና የእስክንድርያው ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ሰኔ 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ማር ገላውዴዎስ ሰማዕት፣ ሕይወቱ መላእክትን የመሰለ። ሁለተኛ 1088 ሰማዕታት የቅዱስ ገላውዴዎስ ማኅበር። ሦስተኛ አባ ክርዳኑ ሊቀ ጳጳሳት። አራተኛ እናታችን ቅድስት ክርስቶስ ክብራ ኢትዮጵያዊት የአቡነ በጸሎተ ሚካኤል እህት። አምስተኛ የጌታችን ኢየሱስ ክርስቶስ ቅዳሴ ቤቱ በግብፅ።
ወርኃዊ በዓላት፦ አንደኛ ቅዱስ ያሬድ ካህን፣ ሁለተኛ ቅዱስ ፋሲለደስ ሰማዕት፣ ሦስተኛ ብፁዓን ኢያቄምና ሐና፣ አራተኛ አቡነ ሐራ ድንግል ጻድቅ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸውም ዓመታት ሳይደርሱ ፀሐይ ጨረቃና ከዋክብትም ሳይጨልሙ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው አለ ሁሉ ከንቱ የከንቱ ከንቱ ነው። መክብብ 12 ከ1-9። ጌታ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። እነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባዋል። ውድ የባህራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሳችሁ እንድታደርጉ በአክብሮት እናስታውሳችኋለን። እናመሰግናለን።